ስለነበረው ኪሳራ ነው። እኔ ፍሳ የወንድሜ ድርጅት ላይ ኪሳራ በሚያደርጉ ሰዎች ላይ ቆራጥ እርምጃ እንደምወስድ ታውቃለህ። ለማንም የማልመለስ ጨካኝ ሰው መሆኔን ትዝ አይልህም? እኔ ዩኤል ዛቻና ማስፈራሪያ እንደማያስፈራኝ ታውቃለህ። በዛቻና በማስፈራራት ደግሞ ምንም ነገር የሚቀየር እውነት የለም። አይ እንግዲህ ጀመራችሁ ስለዚህ ስለ መስሪያ ቤት ወሬያችሁ። እዩ በጣም ይቅርታ። ዛሬ ፊሽ ከኔና ከገዛቸው ጋር ነበር ፕሮግራሙ። ገብቶኛል ወይዘሮ ሸዊት። እኔም አመጣጤን ለሚላት መጽሐፉን ለማቀበል እንጂ ይህን ፕሮግራም አይለው ብዬ አልጠበቅኩም ነበር። መቼም ይህ ፕሮግራም ይደገማል ብዬ አስባለሁ በቅርቡ። አቶ ፍስሐ ባይኖሩ እንኳን ከአቶ ግዛቸው ጋር ማለት ነው። ያው ይሄን ያህል ፍላጎት ካለ ችግር የለውም። ኢዩኤል እኔም በደንብ እዘጋጅበታለሁ። መልስ ምትሄ ግን እንዳይከብድ። ልጅ ኢዩኤል ሸዊት እውነቷን ነው። ሌላ ጊዜ በሰፊው እንጫወታለን። አሁን ግን ትንሽ መቋጨት ያለብን ነገር ስላለ እቺን ጎረምሳ ይዘህልኝ ትሄድ። አባዬ አሁን ገና የሚገባኝ ወሬ ካስጠኝ ጋር ላወራ ነው። በቃ አጎቴ እንገናኛለን። እሺ ምንድነው ክፍሉ እንዴ? አልጋዬ ተዘበራርቋል፣ ትራሴ ወድቋል፣ ምንም ነገር ቦታው ላይ የለም። ቆይ የኔ ክቡር አስጠኝ እኔን ሲያጡ ጊዜ ትራሴን አቅፋው ተቀምጠው መጠበቅ ጀመሩ እንዴ? ይኸውልሽ ሜላት መጽሐፍ እዛ ጋር አድርጌልሻለሁ። እሺ ከቻልሽ ሌሊትም ቢሆን እሱ ላይ ያሉትን ጥያቄዎችን ሰርተሽ ጠብቂ። ቆይ ጥያቄን በስነ ስርዓት ሳትመልስልኝ ኮስተር ብለህ ጭራሽ ወደ ጉዳይ ትገባለህ እንዴ? ወንድም ጋሽ ከሸዊት ጋር አውርተን ጨርሰናል። አንተም እርጅናን ልትካፈል አንዳንድ ኃላፊነት ልትሰጣት ይገባል። ሸዊትም ትዕግስት እንዲኖራት ፍርድ ቤት ወስኗል። ትዕግስትና ጥንካሬ ያስፈልጋል። ፍስሐ በጣም ነው የማመሰግነው። ከዚህ በላይ ምን እፈልጋለሁ? እኔ ሰላም ነው የምፈልገው። የኛ ዳፋ ወደ ልጆቹ ወርዶ ቤቱ እንዲታመስ አልፈልግም። ጥቂት ጊዜ ነው። ለማንኛውም በጣም ጥሩ። ትንሽ ጊዜ ግን ስጠኝ። የምትወደውን ጥሬ ስጋ አዝዤ እልካለሁ። እሱን እንትን ትላለህ። እንደ ወትሮ ቢሆን ወጉም አብረን ወጣ ብለን ነበር። ይኸው እንደምታየኝ ተሽመድምጄ ቁጭ ብያለሁ። ጋሼ በጣም ይቅርታ፣ በጣም ቆይቻለሁ። አለቃዬ ደግሞ እንኳን ለሰዓታት አይደለም ለደቂቃ ትኩረት ይሰጣል። ፍስሐ ትንሽ ደቂቃ እኮ ነው። አንድ አፍታ ጎረስ አድርገህ ትሄዳለህ። ምን አስቸኮለ? እንደ ድሮ ቢሆን እኮ እሺ አለቃዬ ብዬ ቁጭ ል ነበር። አሁንማ ለሌላ አለቃ አሳልፈ ሰጥተህ በጣም ይቅርታ አድርግልኝ። ጋሼ እንግዲህ ራስን ጠብቅ፣ ራስን ተንከባከብ፣ ዘና በል፣ አትጨነቅ። ታውቃለህ አይደል ህመሙ ጭንቀት አይፈልግም። እኔ ደግሞ እንደ ማንኛውም ጊዜ ቶሎ እየመጣሁ ጠይቃለሁ። ቢያንስ እንግዲህ ሸዊት በር ድረስ ትሸኘኝ። እሺ እንግዲህ እንዳልክ። አይዞህ። መልካም ቀን። አመሰግናለሁ ወንድሜ። እሺ ችግር የለውም። ዛሬ በጣም ቆጣ ብለሃል። ከቅድም ጀምሮ እያየሁህ ነበር። የሆነ የተናደድክበት ነገር አለ? በጣም አናዳሽ ቀን ነው። ማወቅ የሌለብን ሰው ነው ያየን። ይኸው ላትጨነቅ፣ እኔ ሁሉንም ነገር አስተካክለዋለሁ። አንተ ምን መጨነቅ የለብህም። ቶ ለኔ ቶ ነገሮችን ለመፍታት ምን ያህል ዝግጁ ነሽ? ይኸውልህ ለሁሉም ነገር ዝግጁ ነኝ። አሁን የነገሮች ማብቂያ ጊዜ እንደሆነ ይገባኛል። እንግዲያውስ ኢዩኤልን ገላሽ ውስጥ አስገቢው። ፍስሐ ደግሞ በጣም ችግር አለብህ። ቆይ እኔ ከገላ ውጪ ነገሮችን በሌላ ነገር መፍታት አልችልም እንዴ? ሸዊት ሁሉም ሰው የሚሳካለት ጥንካሬውን ሲጠቀምበት ብቻ ነው። ድክመትሽን ብቻ ሳይሆን ጥንካሬሽንም ተጠቅሚበት። ሸዊት ኢዩኤል አንቺን ከቀመሰ እኩዮች ሁሉ ያስጠሉታል። እባክህን ተው፣ ልጁ ገገማ ብጤ ነው። ደግሞ ስንት አማራጭ እያለ አሁን እኔን ይሄኛል ብለን። ሸዊት ግድ የለሽም። የዘመኑ ልጆች ሁሉንም ነገር ያምራቸዋል፣ የያዙትን ይለቅቷል።
በተለይ ደግሞ እንዳንቺ የመሰለ ቆንጆ በእድሜ ገፋ ያለ ሰው ካገኙ ያምራቸዋል። ግድ የለሽም ሞክሪው። እስኪ እሞክራለሁ። ደግሞ እኔ እኮ ከአንተ ውጭ ከገዛ ባሌ ራሱ ስተኛ ችት ያረኩ ነው የሚመስለኝ። በጣም ነው የሚያስጠላኝ። የኔ ውድ አንቺ ማለት ግዛቸው ቤት ውስጥ የምትኖሪ ሚስቴ ነሽ፣ የልጄ እናት። አሁን የቁርጡ ሰዓት ስለደረሰ ማንኛውም መስዋዕት መክፈል አለብን። ያ ይግባሽ። ሁሉንም ረስተን አብረን የምንኖርበትን ጊዜ እሱን እያሰብሽ አድርጊው። በቃ እሺ የኔ ውድ ሂድ። ቀሪውን ደግሞ እዛው ቦታችን ወይን እየተጎነጨን እናወራለን። ቻው ቻው። እዩ ዛሬ ምንም የማስጠናት ሙድ ላይ አይደለም። ትንሽ የተናደድክ ትመስላለህ። አንተ እኔን በክላሱ እንደምታግዘኝ ሁሉ እኔም አንተን መንፈስን በሚያድስ በሚያዝናና ነገር ላግዝህ እችላለሁ። ልክ ነሽ ሜሉ፣ ታግዥኛለሽ። እንዴ ሜሉ አልከኝ እኮ ሜሉ አልከኝ። እኔ እኮ ሁሉ ነገሬን አሳልፌ ልሰጥ ተዘጋጅቻለሁ። ወደዛ ቆይ፣ እናትም ልጅም አንድ አይነት ሄደህ ስታስጠሉ። ስማኝ እዩ፣ ቅድም ካጎቴ ጋር በኮድ ስተወሩት የነበረው ነገር ሚስጥር እንደሆነ ገብቶኛል። ምን ሰማሽ? ምንድን ነው የገባሽ? አሁን ግን ያለህኝ አንተ ሆነህ ኢዮኤል፣ እባክህን እቺን ዓመት ነው ትንሽ አንተ አግዝሃት፣ ትንሽ አንተ ረድተሃት ውጤቷን አሻሽለህ እንዲሁም ትንሽ እውቀት ይዛ እንድትወጣ በማሰብ ነው አንተንም ማስቸግር። የነገ ህይወቷ ያሳስበኛል። እባክህን ልጅ ኢዮኤል ታገሰኝ። ይኸውልሽ ሜላት፣ አንቺ የማይመለከትሽ ውስጥ መግባትና ማያገባሽን ነገር ማብኳትሽን አቁሚና አባትሽ እንደሚፈልገው ትምህርትሽ ላይ ብቻ ፎከስ አድርጊ። እኔና አጎትሽ ምንም ነገር ያወራነው ነገር የለም። በቃ አትሳሳት ኢዮኤል። እኔ እንደምታስበው ትምህርት ላይ ብቻ ነው እንጂ ደደብ የሆንኩት ነገር ላይ አይደለም። ምንድነው ካጎቴ ጋር እንደዚህ ያጣላችሁ? ለምንድነው እየተዛዛታችሁ ያላችሁት? ይኸውልሽ ሜላት፣ የሰጠሁሽ መጽሐፍ ላይ ጥያቄዎች አሉ። እሱን እየሞከርሽ ጠብቂ፣ እመጣለሁ። እሺ? እንደነገርኩሽ ትምህርትሽ ላይ ብቻ አንቺ ፎከስ አድርጊ። ሚስተር ኢዮኤል ሚስጥር ጀመረ ማለት ነው። ይሁን፣ ምን ማድረግ ይቻላል? እሺ፣ ግን አንድ ነገር ላስቸግረ። ምን? ስማ ግዛቸው፣ በእኔ እናንተ መሀል ጠበቃውንም ጥበቃውንም ሹፌሩንም ጣልቃል ታስገባ። እኔ እናንተ እኮ በጣም ትልቅ ሰዎች ነን እኮ፣ ተነጋግረን እኮ መፍታት እንችላለን። ምን ሆነሻል ሸዊት? ፍስሐ እኮ ነው፣ ጠበቃም ጥበቃም አይደለም። በእርግጥ ሹፌር ነው። ያው ፍስሐ ከኔ ይልቅ ላንቺ ይቀርባል ብዬ እኮ ነው። ምን ማለት ነው? ለነገሩ እኮ ተቀምጦ የሚውል ሰው እኮ ችግር እኮ ነው። ድሮ እንደተጋባን ሰሞን ባሽሙር የምትሰርበኝ ስድብ ነበር። አሁን ደግሞ ፊት ለፊት አደረገው። ጥሩ መሻሻል ነው። ሸዊት አንቺ አሁንም ድሮ ላይ ነሽ። ለኔ ሁሉም ምንም ነገር ለውጥ የለው። ብቸኛ የሚያሳስበኝ ነገር የቤተሰቤ ጉዳይ ነው። በመጨረሻም ቢሆን ንስሐዬን በህይወቴ ለማወራረድ እየጣርኩኝ ነው። የምፈልገው ሰላም። ቆይ ግዛቸው፣ ቤተሰብነት እኔን አያካትትም? መጨረሻ ላይ እንኳን እንደሆንክ እያወቅ አንድ ማንኪያ እንኳን ለኔ ማካፈልና ለኔ በስሜ ማድረግ አትፈልግም? ታዲያ ይሄ ነው ንስሐ? እስኪ ንገረኝ። ለሁሉም ጊዜ ያለው ሸዊት፣ እባክሽን ተረጋጊ። ይልቅ አሁን ሸዊት ካላስቸገርኩሽ ለግሬ ውሃ ታሞቂልኝ? ለግሬ ውሃ ሙቅልኝ ነው ያልከኝ? ማለቴ ስሜት አለው ብለኸኝ አታውቅም ብዬ ነው። ይመከራል እንዴ? አልገባኝም።
አንዳንድ ነገር እኮ ባይጠቅምም ይናፈቃል። ኔክስት ልታስጠናኝ ስትመጣ አንድ እንግዳ ብጋብዝ ቅር ይላል? ማለቴ ለአንድ ቀን ብቻ ትንሽ ካላገኘሁት ብላ አስጨንቀኝ ነው። በክላስ ዙሪያ እንደኔ እንድትረዳ ፈልጋ ነው። ማናት? ማለቴ ምን አይነት እንግዳ? የኮሌጅ ጓደኛዬ ናት። ለአንድ ቀን ብቻ ነው የምትመጣው። ቢበዛ 30 ደቂቃ ብቻ እንድታስጠናት ብቻ ነው። በክላስ ዙሪያ ትንሽ ምክር ፈልጋ። ይኸውልሽ ለጥናት ከሆነሽ ሌላ፣ ግን ይሄ አላስፈላጊ ነገር መሞላፈጥ፣ ወሬ ማውራት ከሆነ ግን አይቻልም። ለጥናትና ለጥናት ብቻ ከሆነሽ። በጣም አመሰግናለሁ ዩሻ። ደሞ ቅድም እጄን ይዘህ እንደዚያ ያመናጨከኝን ነገር መቼም ቢሆን አልረሳውም። ድጋሚ ግን ይሄን ነገር እዚህ ቦታ ላይ ከደገምከው ይሄን ነገር ቀጥታ ለአባዬ ነግረውና ከስራ ነው ማስባረር። ክትትል ነበራችሁ እንዴ? እንዴት ነው ማዘር? እንዴት ነው? ችግር የለውም እዩ። አሁን እኮ ደርሰናል። ችግር የለውም። አስገብተናቸው ነው ሄዳለሁ። ነው ማዘር ገፍ ነው። እሺ አይዞት። ሄሎ አንቺ ቀዌ እንዴት ነሽ? አለሁልሽ። ቆይ ዛሬ እኔ ላውራ፣ አንቺ ዝም ብለሽ አዳምጪኝ። እዩሽ ብሎኛል። እንግዲህ አጠገቤ ሆነሽ በቅርብ ሆነሽ በደንብ ታግሽኛለሽ ማለት ነው። እሺ ወይዘሮ ሺወርቅ አሁን እንዴት ነው? ከፊቱ ይሻላል? ለውጥ አለው? እኔ ላይ እንኳን ለውጥ የለም። ልጄ ላይ ግን አንዳንድ ለውጥ እያየሁ ማለት አልገባኝም። ፔርሲ ላይ ነው? ታዲያ ከሷ ሌላ ልጅ የለኝ። እኔ የምልህ ኢዩኤል አንድ ጥያቄ ልጠይቅ። እሺ ጠይቁኝ፣ ይቻላል። ፔርሲን ትመኛታለህ? ወይዘሮ ሺወርቅ የሚሉኝ ነገር አልገባኝም። ኢዩኤል እርግጡን ልንገርህ፣ በድሃ ማስገደድ አያምርበትም። ልለምን ልጄ ፔርሲን ተዋት። ምንም ችግር እንዲፈጠር አልፈልግም። እንዴት አስቦኝ ነው? በጣም ይቅርታ፣ ግልጽ አድርጎልኝ እስኪ። ነገር አልገባኝም። የኔ ልጅ በህይወቴ ብዙ ነገር አሳልፌያለሁ። ሰራተኛ በሆነም ስለ ወንድ አውቃለሁ። እዚህ ቤት ውስጥ መቼም ምን ያህል መከራ እያሳለፈች እንደሆነ ሳታውቅ አትቀርም። ስለዚህ ተጨማሪ መከራ የሚመጣባትን ነገር አልፈልግም። እይታ ቅርበትህ በደንብ ያስታውቃል። ይሄ ደግሞ ወደ ምን እንደሚቀየር ይገባኛል። በኋላ ሌላ መዘዝ ይዞ ይመጣል። ይሰሙኛል ወይዘሮ ሺወርቅ? እኔ እርሶ እንደሚያውቁትና እንደሚያስቡኝ አይነት ወንድ አይደለሁም። እሺ ይኸውልዎት፣ ደግሞ ቤርሳቤን ከማዘን ውጭ ሌላ ምንም አይነት ነገር ለሷ ምንም አይነት ፍላጎት የለኝም። ደሞስ እኩያሞች እንኳን እኮ አይደለም። እበልጣታለሁ። በምንም አንመጣጠንም። እንዴት አስበውኝ ነው እንደዛ የሚያወሩ? ትሰማለህ ኢዩኤል? ከዛሬ በኋላ እናቴን እንደዚህ ስትናገራት ልሰማ አልፈልግም። የዚህ ቤት ሰዎች መንጓጥጧት ይበቃል። የውጭ ሰው ማንም ሰው መጥቶ አፉን እንዲከፍትባት አልፈልግም። እዚህም ያሉት ቢሆኑ ደግሞ ለትንሽ ጊዜ ነው። በጣም ይቅርታ፣ ትንሽ ስሜታዊ ሆኜ ነው። ቀኑ ሙሉ ደግሞ የሆነ ከባድ ቀን አሳልፌ ነው። በጣም ሶሪ። እንዳትነካኝ ኢዩኤል። አልመጠነህም አይደል? እንደዛ አይደል ያልከው? ታዲያ ለምን ትጠጋኛለህ?
ምክንያቱም አንተ ሀብታም፣ በዛ ላይ ደግሞ ሀብታም የታጨልሰው ነህ። እኔ ደግሞ የደሃ ልጅ ነኝ። ውይ ዩሻ፣ ያንተን ሀዘን ማየት እኔም ቢያሳዝነኝም የዛሬው ሀዘንህና መበሳጨትህ ግን ለእኔ ደስታ ነው። ድሮም እኮ ነግሬህ ነበር፣ ድሃ ምንም አይነት ክብር የለውም፣ ያው ድሃ ነው። ጋርዶብህ ነው እንጂ የኔ ቆንጆ። ይሄ አንቺ ቆንጆ ዛሬ ጨርቁን ልጥል ነው እንዴ? ማየ ኮቴ የለሽም እንዴ? ልክ እንዳንቺ ዛሬ ደግሞ አስጠኝ ልታሳብዱት ነው ጨርቁን አስጣላችሁ። አስጠንሽን ነው ወይስ ያይን ፍቅረኛሽን? ይኸውልሽ ማሚ፣ እኔ የፈለገ ግልጸኝነት በውድም ከእናቴ ጋር ያውም ከአንቺ ጋር ግን እንደዚህ አይነት ወሬ ማውራት በፍጹም አልፈልግም። ቢከብድሽም ግን አንድ ነገር አስታውሽ፣ ምክንያት አልባ ፍቅር እውሯ ናተኛ ነው የሚያደርግሽ። ፍቅር ደግሞ ምክንያት ይፈልጋል እንዴ? በደንብ ይፈልጋል የኔ ልጅ። ወደፊት ደግሞ ስታሪ ሁሉን ነገር ታውቂዋለሽ። እንዴ ማሚ፣ እናንተ ጋር በነበረው በሰባዎቹ የፍቅር ልምድ እኔን መምከር ትንሽ አይከብድም? አሁን ማሚ ይሄን ታዩና ቅድም ሳሎን ውስጥ ምን እንደተፈጠረ አስረጅኝ እስኪ። የሰባዎቹ ክፍለ ዘመን ወሬ ለአሁኑ ዘመን ምን ያደርግላችኋል? ምን ይጠቅምሻል? ማሚ፣ ኢዩኤል አንቺም እናትሽም አንድ አይነቶች ናችሁ አለኝ። ምን ለማለት ፈልጎ ነው? ደግሞ በጣም ተናዷል። ቆይ ቅድም ሳሎን የተፈጠረው ነገር ምንድን ነው? ጀመረሽ ደግሞ የማያባራ ጥያቄሽ። ሳሎን የነበረው ወሬ ስለ ስራ ነው። ኢዩኤል ለአባትሽ ያቀረበው ሪፖርት ፍስሐ ተቃወመው። ከዛ እኔም ተቃወምኩት። ለዛ ነው ተናዶ የወጣው። ያ ወሬ ስለ አባዬ ስለነበር ነው የምጠይቅሽ እማዬ። እኔ ስለ አንቺም ሆነ ስለ ማንም ሰው ያለፈ ታሪክ ምንም አይመለከተኝም። ስለ አባዬ ግን ይመለከተኛል እማዬ። አሁን ያለበት ሁኔታ ራሱ አባዬ አይገባው። እኔም እኮ እናትሽ ነኝ እማዬ። እኔ ንጽጽር ውስጥ በፍጹም አልገባውም። የነገርኩሽን እያንዳንዱን ነገር በቀጥታ ለመረዳት ሞክሪ። እኔ የምልሽ ቤርሲ፣ ከዩኤል ጋር ተነጋገራችሁ? ምንም ያነጋገረን ጉዳይ አለ? የኔ ልጅ ኮሌጅ ተማሪ ነሽ፣ 18 ዓመትም አልፎሻል። ለብዙ ነገሮች ገና ብትሆኝም አንዳንድ ነገር ለመጀመር ግን በቁ ነሽ። ለአንዳንድ ነገሮች ማለት ለምሳሌ ልጅ ፍቅር ቢይዝሽ ፍቅረኛ ብትይዢ ኃጢአት አይደለም። ግን ደሃ ነኝ አይደል? ለደሃ ደግሞ ፍቅር ቅንጦት ነው። የኔ ልጅ ነገሮችን እባክሽን ከድህነት ጋር አታያይዢው። እና ከምን ጋር አያይዘው? ለዛ አይደል ኢዩኤልን በእኔ ጉዳይ አስጠነቀቅሽው? ፍቅር ቅንጦት ስለሆነ እሱም ደግሞ ለእኔ ስለማይመጥነኝ አይደለም የኔ ቆንጆ። እኔ ባንቺ ተማመናለሁ። ከምንም በላይ ከኔም በላይ ከተገፉት ጎን የሚቆም ፈጣሪን እንደማይተውሽ አውቃለሁ ልጄ። የጊዜ ጉዳይ ነው። ይልቅ ልጄ ከሌላው ሴት የበለጠ ኃላፊነት አለብሽ። እኔን ተይኝ። ኑሮሽን ማሸነፍ አለብሽ። ፍቅር ደግሞ ጥሩ እንደሆነ ሁሉ ከባድ ነገር አለው። የበታችሁንሽ እንድትጀምሪ አልፈልግም። በደካማ ጎንሽ የሚገባ ፍቅር እንዳይኖር መጠንቀቅ አለብሽ። ያንን ማለቴ ነው ልጄ። እማዬ፣ ጭንቀትሽ እኮ ይገባኛል፣ እረዳሻለሁ። እኔም አላማዬ ደግሞ እሱ ነው። ለዚህ ቤት ከውሻው ጀምሮ እስከ ጌታው ራሴን ዝቅ አድርጌ መስገድም ካለብኝ ሰግጄ ይሄንን ጊዜ አልፈዋለሁ። ከዚህ ውጭ ላለ ሰው ግን ማንንም ቢሆን አልሰማም። ቤርሲ፣ ሰዓትሽን ካልተሻማው ትንሽ ደቂቃ ልታዋሪኝ ትችያለሽ? ሱቅ ልሄድ ነበር። አዎ፣ ግን ቤርሲ ትንሽ ደቂቃ ብቻ ቁም ነገር ነው ላዋራሽ የፈለግኩት። ይሄ ምን ቁም ነገር?
ይኸውልሽ ቤርሲ በመጀመሪያ ከዩኤል ጋር ስለተጣላችሁ በጣም ይቅርታ እሺ። ይሄ ነው ቁም ነገሩ? ኖ ይሄ አይደለም። እባክሽ ቤርሲ ትንሽ ደቂቃ ቁጭ በይና እናውራ። ይኸውልሽ ቤርሲ ትንሽ ምክርሽን ፈልጌ ነበር፣ ግን ይሄ ነገር የሚሆነው ያው በእኔና በዩኤል ጉዳይ ልብሽ ውስጥ ምንም አይነት ቅናት ከሌለ ነው። ማለቴ ያው ብናደድብሽም ያንቺ ፍላጎት ምን እንደሆነ ይገባኛል። ፍላጎትሽና አላማሽ ሰርተሽ መቀየር፣ ደህንነትሽን ማሸነፍ እንደሆነ አይኑ። ግን ምን አለ መሰለሽ ቤርሲዬ፣ አንቺ ማታውቂያቸው ብዙ ነገሮች አሉ። ወንዶች አንዳንዴ ብልጫ ይወዳሉ። በዚህ እንዳትታለይ ብዬ ነው። ለምክርሽ አመሰግናለሁ ሜሉ። ግን አታስቡ፣ እናንተ በምታስቡት መንገድ እኔ ዩኤልን አላስበውም። ስለዚህ የምትፈልጊውን ነገር በቀጥታ ለእኔ መናገር ትችያለሽ። ይኸውልሽ ቤርሲዬ፣ ዩኤል እንዳሰብኩት አይነት ወንድ ሊሆንልኝ አልቻለም። በእኔ ይሳባል ብዬ ብዙ ሞከርኩ፣ ግን ምንም አልሆነም። የኔ እናት ተሳድቦ ይወጣል፣ ያንቺ እናት ደግሞ ይንከባከባል። አንቺን ከነቆሻሻሽ አቅፍሻል፣ እኔ ላይ ደግሞ ይጀነንብኛል። ቆይ ምንድነው ማድረግ ያለብኝ? መጎሳቆል፣ እንዳንቺ ቆሻሻ ማጽዳት፣ ወይስ ችግር ማውራት? ምን ማድረግ እንዳለብኝ ምንም እየገባኝ አይደለም። ቤርሲ የእውነት ከልብሽ በቅንነት ምከሪኝ እስኪ። ይኸውልሽ ሜሉ፣ አንቺ እንዳልሽው የመጎሳቆልና የመልበስ ጉዳይ አይመስለኝም። እዩ በዲቴል ነገሮች ያምናል። ማለቴ ወይ ከሱ እውቀት ጋር ትንሽ ለመቀራረብ መሞከር ወይም ደግሞ እሱ ማውቃቸውን ነገሮች አንቺ ቀድመሽ ማወቅ። አይ ቲንክ እሱ የተፈጥሮ ሽታ የሚወድ መሰለኝ። ማለቴ በቃ የምትጠቀሚያቸው ሽቶዎች በሙሉ የሆነ የተፈጥሮ የፍራፍሬ ሽታዎች ይሁኑ፣ ሎሽንሽ በዛ ላይ አይጋነን። ሲቀጥል ደግሞ እሱ ሲያወራ አንቺን በእርጋታ ለማዳመጥ ሞክሪ። ወሬሽ ላይ ደግሞ እርጋታ ይኖርሽ። ሲያወራም ደግሞ በደንብ አዳምጩ። አንቺም ደግሞ ማውራት ስትፈልጊ ልክ ነህ ብለሽ ጀምሪ። ይሄን ሁሉ ነገር ብታደርጊም ግን አንድ ወሳኝ ነገር አለ። ምን? መጽሐፍ ማንበብ አለብሽ። የስራ ቅጥር ነው በእኛ። ይሄ ሰውዬ በቃ ዶክተሬቴን ካልሰራውበት በምንም ታምር ሊሆን አይችልም። እንግዲህ በቅንነት መከረኝ ስላልሽኝ ነው የነገርኩሽ። ያወራሹ ነገር ሴንስ ያለው ነገር ይመስላል። ለማንኛውም በጣም አመሰግናለሁ። ግን ቤርሲዬ ይሄ ወሬ በእኔና ባንቺ መሀል ይቅር። ያው በምክር ተሳካላት ምናምን እንዳይባል ነገር ማለት ነው። ምን ሆንኩ? ለምንድን ነው እንደዚህ የምታፈጭብኝ? እንዴ ቆይ እየሰራሽ ነው ወይስ እኔን እየተከታተልሽ ነው? ነው ወይስ በጀርባ ሌላ ይባብቀልሽ? እንዴት? የኔ ልጅ ስስት አይደለሽ? አንዳንዴ ውስጥሽ ገብቼ ምን እንደሚሰማሽ ባውቅ ደስ ይለኛል። ስለምን? ስለ ህይወት፣ ስለ ሁሉም ነገር። በውስጥሽ ተስፋ ነው የሚሰማሽ ወይስ ጨለማ ነው የሚታይሽ? እማዬ ውስጥ የሚሰማ ተው የኔ ልጅ፣ እንድትነግሪኝም አልፈልግም። እኔ እንዳልከፋ የውስጥሽን አፍሻ ያወራልሽ። ለዛ ነው ልጄ ውስጥሽ መግባት ያማረኝ። እንግዲህ አስካልሽኝ እውነቱን ልንገርሽ፣ እኔ ልብ ውስጥ ያለው ጨለማ ግዝፈቱ ከተስፋ ይበልጣል። አንዳንዴ እንደዚሁ ያለ ልብ በድን ሆኜ የምንቀሳቀስ ይመስለኛል። ግን ያለቻች ትንሽዬ ብርሃን በእኔ እጅ ስላልሆነች ደግሞ በጣም ደስታ ይሰማኛል። የኔ ልጅ ታዲያ በማን ውስጥ ነው ያለው? በፈጣሪ እጅ። ያው የተገፉትን በመጨረሻው በሚክስ አምላክ እጅ ነው ያለችው። እናቴ ስቃዬ ፈተናዬ ሲበዛ በረከት የበዛው ልክ እንደሆነ አስባለሁ። የኔ ቆንጆ ልጅ እንዳፍሽ ያርግልኝ። እኔ የምለው እዛ ኮሌጅ ውስጥ መንፈሳዊ ቅኔ ወይም መጽሐፍ ቅዱሳዊ ትምህርት ትማራላችሁ እንዴ? አይ እናቴ ችግር ባለቅኔ ያደርጋል።
ልጅ ዩኤል ሰላምታ ሳትሰጠኝ እኮ በዛው ሄድክ። ሁኔታው ስላልተመቸኝ እንጂ በጥብቅ ፈልጌህ ነበረ። ርቀሃል እንዴ? እባክህን በአስቸኳይ ነው የፈለግኩህ። አንዴ ትመለስ። እሺ፣ ጠብቀሃለሁ። ጋሽ ልጅ ዩኤል እንግዲህ ወንድ ልጅ አልወለድኩኝም። አንተው ነህ ያለህ። አስቸገርኩ፣ አመላለስኩ አይደል? ችግር የለውም። ከጠበቃችን ጋር እኮ እዚህ አካባቢ ነበርኩ። ቡና ይጠጣል ነበር። ብዙ መራኩ። ይሁን። ይኸውልህ ልጅ ዩኤል ጉዳዩ ፍጥነትና ጥንቃቄን ስለሚጠይቅ ነገሮችን ማድረግ ያለብን በቶሎ ነው። ኦኬ? ዩኤል ምን ነው መስሪያ ቤቱ እዚህ ተቀየረ እንዴ? ነው ወይስ አቶ ግዛቸው መውጫ መግቢያን ፍርማህን እዚህ ያደረገ? እኔ የምልህ ዩኤል የሜላት ጉዳይ እንዴት ነው? ጥናቱ ለውጥ የሚያመጣ ይመስልሃል? ይቅርታ ሸዊት፣ ልጅ ዩኤልን ብቻውን ፈልጌው ነው። አንዴ ተውጪልኝ። በጣም ጥሩ ውድ ባሌ። ቤቴ ውስጥ ምስጢራዊ ስብሰባ ተጀመረ። እንግዲህ ውስጥ ጥሩ ነገሮች በዚህ አይቀጥሉም። እኔም መስሪያ ቤቱን የመቆጣጠር መብት አለኝ። በቅርቡ አጫጭር ኮርሶች እወስዳለሁ። ከዛ በኋላ ምን እንደማድረግ አሳይሃለሁ። እሺ፣ ችግር የለውም ሸዊት፣ እንዳልሽው ይሆናል። መጀመሪያ ክላሱንም ጀምሪ፣ ሲወሱን ሲጨርሽ እንነጋገራለን። ችግር የለውም። ምን ነው ሲወሱ ላይ ያተኮርክ? እንኳን የመንግስት ፈተና የዚህን ቤት ፈተና ማለፈዋለሁ። በቅርቡ ታየኛለህ፣ ጠብቀኝ። ልጅ ዩኤል ሂድ፣ በሩን ዝጋውና ና። እዩ፣ ብዙ መቆየት አያስፈልግም። ሌላ ነገር ማሰቧ ስለማይቀር ቶሎ አስገባ። ምንድን ነው ጋሽ? አስገባው። ይኸውልህ ልጅ ዩኤል የግል ዶክተሬን ማለትም ዶክተር ያፌትን ታውቀዋለህ አይደለ? አዎ። ይህንን ትሰጠው። መድኃኒቱ ከዚህ በሽታ ጋር ወይም ከዚህ ህመም ጋር መያያዙን ቼክ ታደርግልኛለህ። ታዲያ አደራ ለሌላ ሰው እንዳትሰጥ። ራስህ ነህ ሄደህ ቼክ ማድረግ ያለብህ። ማለት ጋሽ ዶክተር ያፌት አይደል እንዴ ህክምና ይሰራል? ያፌት በሀገር አልነበረም። በዚህ 15 ቀን ውስጥ ነው ከኬንያ የገባው። ይህንን ነገር በጭራሽ አያውቀውም እሱ። እሺ ጋሽ ቼክ አደረግ። በቃ ለዛሬ ይበቃናል። በግል ችግሬ ስላናወዝኩህ በጣም ይቅርታ። ይቅር በለኝ። ባይሆን እንካካሳለን። ጋሽ ምንም ካሳ አያስፈልግም። ብችል ከዚህ በላይ ባረግልህ በጣም ደስ ይለኝ ነበር። ግን ጋሽ አቤት እዩ። በቃ ጋሽ ተው፣ እኔ እኔን አረጋግጣለሁ። በቃ ልሂድ እኔ። ሰላም ዋል። እሺ፣ ሰላም ዋል ልጅ